የጦር መሳሪያ የታገዘ ግጭት የተቀሰቀሰባቸው የሰሜን ሸዋው አጣዬና የኦሮሞ ብሔረሰብ ዞን ከሚሴ አካባቢዎች ትናንትናና ዛሬ ወደ መረጋጋት የሚወስድ ሁኔታ እንደታየባቸው የአካባቢዎቹ የመንግስት ኃላፊዎች ገልጸዋል። እስካሁን በግጭቱ የሞቱና የቆሰሉ ሰዎች እንዳሉ ቢገለጽም ቁጥራቸውን በውል የሚጠቅስ አካል ግን አልተገኘም። ዘገባው የመስፍን አራጌ ነው። ዝርዝሩን ያስደምጠናል። መጋቢት 10 በሰሜን ሸዋ አጣዬ ከተማ ላይ የተቀጣጠለው ግጭት አድማሱን አስፍቶ ከ6 በላይ አካባቢዎች የግጭቱ ሰለባ ሆነዋል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ሰዓዳ ኢብራሂም ለአሜሪካ ድምጽ ሬዲዮ በስልክ እንዳስታወቁት የብዙሃን ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ያስከተለውና በከባድ ጦር መሳሪያ የታገዘው ግጭት በአንጻራዊነት ተረጋግቷል። በዞናችን በኤፍራታ ግድም ወረዳ በማጀቴ ቀበሌ፣ በአንጾቻ በኩል ሀገረ ማርያም፣ የጀቡሃ ነጊሶ ቀበሌ ፕላስ ደግሞ አጣዬ ከተማ አስተዳደር ላይ ሸዋሮቢት ላይ ግጭቶች ተከስተው ነበር። አሁን ላይ በቦታው የመከላከያ ሰራዊት ገብቷል፣ ልዩ ኃይላችን ገብቷል፣ ሌሎች የፌዴራል ፖሊስ አድማ በታኞችም የገቡበት ሁኔታ ነው ያለው ሁኔታ የተሻለ ነው ከሰሞኑ ማለት ነው። በከሚሴ ከተማም ተመሳሳይ ግጭት ተከስቶ የነበረ ሲሆን ከተማዋ በወትሮ ደማቅ እንቅስቃሴዋ ላይ ባትሆንም እየተረጋጋች መሆኗን ያረጋገጡት የኦሮሞ ብሔረሰብ አስተዳደር ዞን አስተዳዳሪ አህመድ ሐሰን ናቸው። ከሚሴ እውነት ነው ግጭቶች ነበሩ፣ ያልተለመዱ ሁኔታዎች ተከስተዋል። ያንን አልፈን አንጻራዊ ሰላም መመለስ ችሏል። ስለዚህ ከትላንትናው ጭንቅ የወጣችበት ሁኔታ ነው ያለው ማለት ነው። ከሰሜን ሸዋና ከኦሮሞ ብሔረሰብ አስተዳደር ዞን አካባቢዎች ስለ ግጭቱ መንስኤና የግጭቱ ተሳታፊዎች የሚሰነዘሩት የተለያዩ ናቸው። አንድ ወገን ከባድ ጦር መሳሪያ የያዙ የኦነግ ሸኔ ታጣቂ ኃይሎች በህዝቡ ላይ ጥቃት ሰንዝረዋል በማለት ሲከስ፣ የለም የአማራ ልዩ ኃይል ነው ጥቃቱን ሰንዛሪ በማለት ሌላው ይመልሳል። ጠቅላይ ሚኒስትር አብይ አህመድ በትናንትናው የፓርላማ ቆይታቸው እንዳስታወቁት ግን ሁለቱን ብሔረሰቦች ሆን ብሎ ለማጋጨት የሚሰራ አለ ሲሉ ነበር የገለጹት። ያም ሆኖ ግጭቱ የበርካቶችን ህይወት እንዳሳጣ፣ ለበርካቶች ጉዳትና መፈናቀል ምክንያት እንደሆነ የሁለቱም ዞኖች ከፍተኛ አመራሮች ይናገራሉ። አመራሮቹ ትክክለኛውን ቁጥር መግለጽ ባይችሉም በበርካታ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ክቡር የሆነ የሰው ህይወት ጠፍቷል። አረጋውያን ሞተዋል። መደካሞች፣ ሴቶች፣ ህጻናቶች ነው የሞተውን ቁጥር ለጊዜው የጋራ ስላልገመገም ነው ቁጥሩን መስጠት ባልችልም በርካታ ዜጎች ሞተዋል። ንብረቶች ተዘርፈዋል። ንብረቶች ተቃጥለዋል። ቤቶች ተቃጥለዋል። ያለምንም ርህራሄ ማለት ነው። በሰው ህይወትም ላይ ጉዳት ደርሷል። በሁለቱም እንዲሁም የአካል ጉዳትም ደርሷል። ቤቶች ተቃጥለዋል እና ተፈናቅለዋል ማለት ነው። ቤት የተቃጠለባቸው ሰዎች ንብረታቸው ወድሞ ተፈናቅለዋል። የት አካባቢ ያሉ ናቸው እነዚህ የህብረተሰብ ክፍሎች? እነዚህ እዚሁ ከሚሴ ከተማ ውስጥ ከተማ አስተዳደር ውስጥ ያሉ ዳር ላይ የሚኖሩ በከብት እርባታ እና መሰል ሁኔታዎች ውስጥ የሚኖሩ አርሶ አደሮች እና ከፊል አርብቶ አደሮች ናቸው። አጣዬ ከተማ አስተዳደር ላይ በከፍተኛ ሁኔታ ማህበረሰቡ አካባቢውን ለቆ ወደ ሌላ አካባቢ ሄዷል። አሁን ላይ መከላከያ ገብቷል። የኛም የጸጥታ አካል አለ፣ ያረጋጋ ነው። ሰላማዊ ዜጎች በተወሰነ መጠን ወደ ቤታቸው እየተመለሱ ያሉበት ሁኔታ ነው ያለው። ሙሉ ለሙሉ አልተመለሱም፣ ስጋት አላቸው። ግጭት ተፈጥሮባቸው በነበሩት አካባቢዎች አንጻራዊ ሰላም ይስፈን እንጂ አልፎ አልፎ የጥይት ድምጽ እንደሚሰማ ና ትናንት በጀውሃ በኩል ጥቃት ለመሰንዘር ተሞክሮ እንደነበረም የሰሜን ሸዋ ዞን መንግስት ኮሚኒኬሽን ኃላፊዋ ጠቁመዋል። የመንግስት ቀዳሚ ተግባር የአካባቢውን ሰላም ወደ ነበረበት መመለስ እንደሆነ የጠቆሙት አመራሮቹ ጉዳት ለደረሰባቸውም ድጋፍ የማድረግ ስራ ይሰራል ብለዋል። አጠቃላይ ሰላሙ እንዲመለስ የመከላከያ ሰራዊትና የፌዴራል ፖሊስ በቅንጅት ከሀገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከማህበረሰቡ አጠቃላይ ከበጎ አሳቢ ህዝባችን ጋር ስራ እየሰሩ ነው ያሉት። መንግስት አመራሩም ጋር ተቀራርበው ጥሩ ስራ እየተሰራ ነው ያለው። ከዚህ ጎን ለጎን አሁን ላይ ትኩረታችን በዋናነት ቶክስ የማስቆም ነው። ከዛ አኳያ ልዩ ኃይሉን ወደ ካምፕ እንዲመለስ የተደረገበት ሁኔታ አለ። ለጊዜው በዚህ ሁኔታ ሰላሙን የማስጠበቅ ሰላሙ እንዲረጋ የማድረግ አካባቢ ከጥይት የማጥፋትና የተሻለ አካባቢ እንዲሆን የተሻለ ሰላም እንዲሆን ህዝባችን የተረጋጋ የመኖር ዋስትና እንዳለው የማረጋገጥ ስራ ነው ቀድሞ እየተሰራ ያለው። አሁን ለጊዜው መንግስት ማህበረሰቡ ሰላም ተጠብቆ እንዲኖርለት የማረጋጋት ስራ እየሰራ ነው ያለው። የጸጥታው ጉዳይ ማለት ነው ህይወት እንዲጠፍ እያደረገ ነው ያለው። ከዛ በዘለለ ደግሞ ኮሚቴ ተቋቁሞ ጊዜያዊ ኮሚቴ እየተሰበሰቡ ያሉ ሀብቶች አሉ። ጉዳት ለደረሰባቸው አካል እንዲደርሱ እየተደረገ ያለበት ሁኔታም አለ። ለጊዜው አሁን አጣዬ ላይ ነው በጣም እንትን ያለው ጉዳትም የደረሰው እዛ ስለሆነ አጣዬም ስለሆነ
ማህበረሰቡ ቦታ ቤቱን እየለቀቀ በብዛት ይሄደው ለጊዜው እዛ ጋር ብቻ ነው ያለው። ግን አፍተን እንቀጥላለን። የዕለት ደራሽ ነው ለጊዜው የተደረቀ አሁን ብስኩት፣ ውሃ ምናምን መኮረኒ፣ ፓስታ ምናምን ነው። አሁን ገና በጣም ብዙ የሞተ ሰው አለ። ቁጥሩን ይፋ ያላደረግነው በጣም ብዙ ቁስለኛ አለ። የሞተው ሌላ ቋሚ ድጋፍ ያስፈልገዋል። ቤተሰቡን ያጣው አካል አለ። ብዙ ልጅ በትነው የሞተ አባወራ አለ። ቤተሰቡን መተዳደሪያ የሌላቸው የመንግስት ሰራተኞች አሉ። የሞቱ የጸጥታ ኃይሎች አሉ። ህዝቡ አብሮ የኖረ ህዝብ ነው። የተዋለደ ነው። አብሮነቱ በጣም ጥልቅ ነው። ከዚህ አንጻር ይሄ ምቹ ሁኔታ ተጠቅሞ ቀጣይ የሚሰራ ስራ ይኖራል። አሁን ግን በዋናነት እየተሰራ ያለው ኮማንድ ፖስት ተዋቅሯል። ይሄ ኮሚቴ አንደኛ ይህንን ተኩስ የማስቆም ስራ ይሰራል። አሁን እየሰራ ነው ያለው። አንጻራዊ ሰላም ተመልሷል፣ እየተመለሰ ነው ያለው። ሁለተኛ ማህበረሰቡን የማወያየት ስራ ይሰራል። ሶስተኛ ገለልተኛ አካል እውነታውን ያጠናል። ያንንም ጥናት መነሻ ተደርጎ የህግ ማስከበር ስራ የሚፈጸም ይሆናል ማለት ነው። ከዚህ ጎን ለጎን የተፈናቀሉ በርካታ ሰዎች አሉ። ሀብት ንብረታቸው እየወደመባቸው በሺዎች የሚቆጠሩ ህዝቦች አሉ። ይህንን መልሶ የማቋቋም ስራ የመንግስትና የህዝብ የጋራ ስራ ነው የሚሆነው። በአካባቢዎቹ ከሕክምና መስጫ ተቋማት ውጭ የመንግስት አገልግሎቶች አለመኖራቸውን፣ ትራንስፖርት መቋረጡን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ ከጥቅምት ወር መጨረሻ ጀምሮ በትግራይ እየተካሄደ ያለው ጦርነት በሺዎች ለሚቆጠር ሰላማዊ ህዝብ ሞት ምክንያት እየሆነ እንዲሁም በሚሊዮኖች የሚቆጠር ህዝብ እያፈናቀለ አሁንም በመቀጠል ላይ ነው። እንደ የትግራይ ክልል ጊዜያዊ አስተዳደር መረጃ በአሁኑ ወቅት በክልሉ ከ1 ሚሊዮን በላይ ተፈናቃዮች በትምህርት ቤቶች፣ ጊዜያዊ መጠለያዎችና ሌሎች ቦታዎች በአስቸጋሪ ሁኔታ ላይ ይገኛሉ። መቀለ በሚገኘው ሐድነት ሁለተኛ ደረጃ ትምህርት ቤት ብቻ 7500 ከተለያዩ የትግራይ ክፍሎች የመጡ ተፈናቃዮች ያለበቂ የምግብና ውሃ አቅርቦት እንዲሁም የጤና አገልግሎት በጠባብ ክፍሎች ተሰብስበው እየኖሩ ነው። የአራት ልጆች እናት ለታይ ካሱ ከ2 ሳምንት በፊት ከሳምራ አካባቢ ተፈናቅለው መጥተው ወደ መጠለያው መግባታቸው ይናገራሉ። ሞይቱ ረሰላ ረገጥና አይና መጥና በአና ከዛን حنا በአና ካዋትና ተፈሊና ዋትና ሞትና ነው በተክርስቲያን የሞተው ሞቶ እኛ ሬሳ እየተሻገርን ነው እዚህ የደረስነው። ቤተሰቦቻችን ሞተዋል። ከወንድሞቻችን ጋርም ተለያይተናል። ጦርነት ፈርተው ቤተክርስቲያን የተጠለሉት እንኳን ተገድለዋል። ይህ ሁሉ ችግር አልፈን ነው መቀሌ የደረስነው። የምናድርበት ትምህርት ቤት ፍራሹን፣ ብርድ ልብስ፣ ምንም ነገር የለውም። እግዚአብሔር ይስጠው። የመቀለ ህዝብ ግን የቀን ቀለባችን እየቻልን ነው። ከመንግስት ግን ያገኘነው ድጋፍ የለም። ካፋሊ ተጠቅመና የጉዳይ ይብናይ ከተማ መቀለ ግን ሁሉ ደግፍናኒና ማለት ነው። በተለያዩ መጠለያዎች የሚገኙ ተፈናቃዮችና አስተባባሪዎቻቸው እንደነገሩን በመንግስት በኩል የተደረገላቸው ድጋፍ ጥቂት ነው አሊያም ሙሉ በሙሉ የለም። በለጡ ገብሬ ይባላልው ከሽራሮ ነው የመጣሁት። 6 ልጆችን ይዤ የመጣሁት ከራሴ ጋር ካለንበት ቦታ ለ3 ወር የሚያክል ወደ በረሃ ከራሳችን እየተተኮሰ በቃ ልጆቹን እየቦተትን እየተሰቃየው ምግብ የለን፣ የምንጠጣ ምንተኛበት የለም። በጣም ተሰቃይተን ነበረ። አንዳንድ ጊዜ ጦማችን ምንውልቀን አለ። የመቀሌ ህዝብ በልብስም ይሁን በመኝታ በምግብም በቃ በነሱ አይን ያለ ነው። እስካሁን ድረስ ከሌላ እንትን የመጣ ነገር የለም። በቃ በጣም ብዙ ሰው ተጎድቶ ነው ያለ። የትግራይ ጊዜያዊ አስተዳደር ለተፈናቃዮችና ሌሎች እርዳታ የሚሹ የህብረተሰብ ክፍሎች የሚደረገው ድጋፍ ስርጭት ላይ ችግሮች ስለመኖራቸው ይገልጻል። ለተቸገረው ህዝብ እርዳታ ተብሎ የተጫነ እህል ትግራይ ሳይደርስ የሚዘረፍበት ሁኔታ ጨምሮ በአጠቃላይ የስርጭት ስራዎች ላይ ክፍተቶች መኖራቸው የጊዜያዊ አስተዳደሩ ኮሚኒኬሽን ቢሮ ኃላፊ ወይዘሮ እቴነሽ ንጉሴ ይናገራሉ። በአከፋፈል ዙሪያ ችግሮች ይታያሉ። ለምሳሌ መድረስ ለሚገባው ሳይሆን ላልተገባው የሚሰጥበት ሁኔታ፣ የዝርፊያ ነገር በመሃል ላይ መንገድ ሲሄድ ምናምን መኪኖች እንዳሉ ወይ በምዕራብ ሲመጡ በዛው የሚጠፉበት ወደ ክልሉ ሳይደርስ የመሳሰሉ ተዛማጅ ችግሮች እንዳሉ ከመጀመሪያ የዲስትሪቢዩሽን ከመሆኑ ብዙ ችግሮች ሊያጋጥሙ ስለሚችሉ ለሁለተኛ ዙር እርማት ተደርጎ እንዲቀጥልበት ቁጭ ብሎ ግምገማ በማካሄድ ችግሮችን ተነቅሶ የወጡበትና ዲስከስ የተደረገበት ነበረ። ስለዚህ ተነቅሰው ወጥተዋል። ለቀጣይ ሁለተኛ ዙር ዲስትሪቢዩሽን ለማካሄድ የተያዘበት ሁኔታ አለ። ለዲደብሊው ዘገባ ሚሊዮን አይስላሴ መቀለ። ኢትዮጵያ የፊታችን ግንቦት መጨረሻ ለምታካሄደው ምርጫ የሚደረገው ዝግጅት ቀጥሏል። ከዚህ ሳምንት መጨረሻ አንስቶ ተወዳዳሪ ፓርቲዎች በመገናኛ ብዙሃን የምርጫ ቅስቀሳ ማድረግ ጀምረዋል። በየአካባቢውም የምርጫ ቅስቀሳዎች እየተካሄዱ ነው። በውጭ ሀገራትም ምርጫው ላይ ያተኮሩ ውይይቶች ይካሄዳሉ።
በተለምዶ ዳያስፖራ በሚለው የእንግሊዝኛ ቃል የሚጠሩት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በያሉበት ሀገራቸውን በሚመለከቱ የተለያዩ ጉዳዮች ላይ ንቁ ተሳትፎ ያደርጋሉ። በአሁኑ ምርጫስ ሚናቸው ምን ይሆን? ምን አስተዋጽኦስ ማድረግ ይችላሉ? ስጋቶቻቸውስ ምንድናቸው? የዛሬው እንወያይ ትኩረት ነው። በዚህ ርዕስ ላይ የሚወያዩ 3 እንግዶችን ጋብዘናል። እነርሱም ወይዘሮ ሰላማዊት ዳዊት ተጠሪነቱ ለኢትዮጵያ ውጭ ጉዳይ ሚኒስቴር የሆነው የኢትዮጵያ ዳያስፖራ ኤጀንሲ ዋና ኃላፊ ዶክተር ጸጋዬ ደግነህ ጀርመን የሚኖሩና የሚሰሩ የኢኮኖሚ ምሁር፣ እንዲሁም ህሊና ሙላቱ በምርጫ ጉዳዮች ላይ ውይይት የሚያዘጋጀው መቀመጫውን ቤልጂየም ያደረገው ድልድይ የኢትዮጵያውያኖች መድረክ ስራ አስፈጻሚ ኮሚቴ አባልና የቤልጂየም ነዋሪ ናቸው። እንግዶቻችን ጥሪያችንን አክብራችሁ በውይይቱ ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። እንግዲህ ምርጫ 2013 ከ2 ወራት ያነሰ ጊዜ ነው የቀረው። ከሀገር ውጭ ያሉት ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው ለምርጫ የሚደረገውን ዝግጅትም ሆነ ሂደቱን በንቃት ይከታተላሉ ተብሎ ይታሰባል። እስኪ ዶክተር ጸጋዬ በሚኖሩበት አካባቢ የኢትዮጵያውያኑ ስሜት ምን እንደሚመስል ይንገሩን። ምን ስጋቶች አሏቸው? አሁን ኢትዮጵያ ባለችበት ሁኔታ በተለይም እንደምንሰማው በሰላም ማስከበርን በተመለከተ በተፈጠረው ሁኔታ አሁንም በኢትዮጵያ በተለያዩ ቦታዎች እየተፈጸመ ባለው ግጭቶች ሰዎች ህይወት ንጹሃን ሰዎች ህይወት ማለፍ በተነሳ እንግዲህ እሱ ላይ ነው ብዙ ሰው አሁን እየተከታተለ ያለው። የምርጫው ነገር በዚህ የተነሳ ትንሽ ወደ ኋላ የተጎተተ ይመስለኛል። የብሱ ብቻ ሳይሆን የአባይ ጉዳይም እንደዚሁ በጣም የሚያነጋግረን ነገር እየሆነ የመጣበት ስለሆነ ምርጫውን በተመለከተ ያለው ሁኔታ እስካሁን ድረስ በእኔ አመለካከት ነው ትንሽ ወደ ኋላ ያለ ይመስለኛል። ግን 1 ወር 4 ሳምንት በሚቀረው ሰዓት የዛን ጊዜ ሁሉም እዛ ላይ እንደሚያተኩር ይመስለኛል። ዜናዎቹም በአሁኑ ሰዓት ስለ ምርጫ አይደለም። ይሄ ሶሻል ሚዲያም በተለይም ሰበር የሚባል ነገር አለ። እነሱም እየሰበሩ ያሉት ስለ ምርጫ ሳይሆን አሁን ያልናቸውን ነገሮች ስለሆነ እዛ ላይ ብዙ ትኩረት የተሰጠው አይመስለኝም እስከማየው ድረስ። እርሶስ እንደ አንድ ዳያስፖራ ስለ ምርጫው አሁን ስላለው ሂደት ያለዎት አስተያየት ምንድን ነው? ምንስ ስጋት አለዎት? ምርጫ ማለት እንዴት ነው የዲሞክራሲያዊ ሂደት መግለጫ ነው እንጂ ራሱ መፍትሄ ማለት አይደለም ለአንድ ነገር። ግን ቢሆንም በዚህ ምርጫ ውስጥ እስከዛሬ ድረስ ከተዩት ምርጫዎች የተለየ የሚያደርገው ምርጫ ነው። በኢትዮጵያ የወደፊት ዕጣ ፈንታ ላይ ሊወስን የሚችሉ ነገሮች ሊደረጉ የሚችሉበት ነው ብዬ አስባለሁኝ። ጥያቄዎችንም እኛ እስካሁን ድረስ ለማቅረብ ቻንሱም በጣም ጠባብ ነው የሆነው። የተወሰኑ ጥያቄዎችን እኔ ላኳቸዋሉ ለተወሰኑ ፎረሞች። እኔ በኩሌ እንግዲህ ለረጅም ጊዜ ጀምሮ ጥምር ዜግነትን በተመለከተ በጣም የሚጮህ ሰው ነኝ። ጥምር ዜግነት ያስፈልጋል የሚልና በውጭ የሚኖሩ ኢትዮጵያውያኖችን በተመለከተ የጥምር ዜግነትን በተመለከተ ፓርቲዎቹ ያላቸው አመለካከት ምንድነው? ቢመረጡ ምንድነው የሚያደርገው ነው አንደኛ። ሌላው ደግሞ ኢትዮጵያውያኖች በውጭ ያሉት ለሀገራቸው በጣም ይለፋሉ፣ ይጥራሉ እና በሀገራቸው መብት ተጠቃሚ ሊያደርጋቸው የሚችል ሁኔታ የበለጠ ማመቻቸት የሚቻልበት ነገሮችን ሊቀልላቸው የሚችልበት ሁኔታ እንዴት ተደርጎ ነው እነዚህ ፓርቲዎች የሚያዘጋጁት? የወደፊት የኢትዮጵያ ትልቅ ምስል ምን ይመስላል የሚለው ላይ እነዚህ 3 ነገሮች ነው በአጠቃላይ የኔ ሐሳብ። ህሊና፣ በአካባቢሽ በምትኖርበት በቤልጂየም ኢትዮጵያውያን ስለ ምርጫው ያላቸው ስሜት ምን ይመስላል? በአሁኑ ጊዜ የተለያዩ አመለካከቶች አሉ። በአብዛኛው ያው ኦፍ ኮርስ የተለያዩ የሰብአዊ መብት ጥሰቶች፣ የንጹሃን ሞቶች ስላሉ ይሄንን ይዞ ወይም ይሄንን እያዩ ምርጫ እንዴት ነው ቅንጦት አይደለም ወይ የሚል አለ። በሌላ መልኩ ደግሞ አሁን ያለውን አጋጣሚ እንደ ወደ ዲሞክራሲ መንገድ በር የሚከፍት ነው ብሎ የሚያስቡ አለ። ምክንያቱም ውጭ ስትኖሪ ምርጫ ማለት ምን ማለት እንደሆነ እንገነዘባለን አይደል? የዲሞክራሲ ሂደት ነው፣ በየ4 ዓመቱ የሚመጣ ነገር ነው እና ወደዛ መሄድም ስላለብን ሌጂቲሜት የሆነ መንግስትም ስለሚያስፈልገን እንደምንም ብለን የምርጫውን ሂደት እንደግፍ የሚል አለ። በራሴ ግን የማስበው ያው እንደ ኦፖርቹኒቲ እና ኦፍ ኮርስ አሁን ያሉብንን ኢሹዎች ታክል በማድረግ እንደ ኦፖርቹኒቲ አይተነው
ሁሉንም ልንወጣቸው ባንችልም ግን ግዴታ ነው። ይሄ በር የሚከፍትልን ትልቅ የሆነ እድል ስለሆነ ተጠቅመንበት የሚቀጥሉትን አመታቶች ግን ትክክለኛ የዲሞክራሲ ለውጥ እንዲመጣ በአገሪቱ ላይ ማህበረሰቡንም ማሳወቅ ይጠበቅብናል፣ ፖለቲሻኖችንም ማሳወቅ ይጠበቅብናል። የፓርቲ አባላቶችን በሙሉ ይሄን ተገንዝበው መስራት አለባቸው እንጂ በአንድ ጊዜ ሁሉንም አይነት ለውጥ ልንጠብቅ አንችልም። ለኔ እንደመጀመሪያው ምዕራፍ ነው ማየው። ስጋቶች የሏቸው? የአብዛኛው ስጋቶቹ እንግዲህ ያው ፖለቲካ ፓርቲዎች ጎሳ ላይ የተመሰረቱ ነው። እስካሁን ድረስ እኔ በራሴ እንኳን የተለያዩ ርዕዮተ ዓለሞችን አላየም። እውነት ኢትዮጵያ ውስጥ ያሉ የተለያዩ የፖለቲካ ፓርቲዎች በርዕዮተ ዓለም ላይ የተመረኮዙ ናቸው? ይሄ ጥያቄ መመለስ ይገባዋል። ወይስ በጎሳ የተከፋፈሉ ናቸው? ይሄ ደግሞ ራሱን ችሎ ትልቅ የሆነ ስጋት ከቷል። ለምን ውጤቱን የሚቀበል ማህበረሰብ አለን ወይ? ይሄ ትልቅ ስጋት አለው። ምክንያቱም ዛሬ ላይ አሁን ያለውን ገዢ ፓርቲ ቢሸነፍም የተለያዩ ፓርቲዎች በተለያዩ ቦታዎች ላይ ቢያሸንፉ ወይ ቢሸነፉ ያንን በጸጋ የሚቀበል የፖለቲካ ፓርቲ ወይ ማህበረሰብ አለን ወይ የሚል ስጋቶች አሉ። እንደገና ደግሞ የንጹሃኖች ጭፍጨፋ ሊገጥመን ይችላል የሚልም ስጋቶች አሉ። ወይዘሮ ሰላማዊት የእርሶስ መስሪያ ቤት የኢትዮጵያ ዲያስፖራ ኤጀንሲ በውጭ የሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ ስለ ምርጫው ያለውን ስሜት እንዴት ነው የተገነዘባችሁት? ዲያስፖራ ብለን ስንል አንቺም ቅድም እንደገለጽሽው የትውልድ ኢትዮጵያውያንንና ኢትዮጵያውያንን ያካተተ ነው። ስለ ምርጫ በምናስብበት ጊዜ ግን ያው ኢትዮጵያውያንን ዜግነት ያልቀየሩትን ታሳቢ ባደረገ መልኩ እንደምናወራ ከወዲሁ መታወቅ ይኖርበታል። ዞሮ ግን በውጭ የሚኖረው ዲያስፖራ ወገናችን ዜጎቻችንን ጨምሮ በዚህ በምርጫው ላይ ያላቸው እይታ ምንድን ነው የሚለው ጥያቄ እንደ ማንኛውም በውጭ እንደሚኖር ዜጋ እንደ የኢትዮጵያ ዜጋ ኮንሰርንድ እንደሆነ ዜጋ እንደሚያዩትና እንደሚከታተሉት እናውቃለን። ይሄ የምርጫ ጉዳይ ብቻ ሳይሆን ሌሎችም በሀገራችን የሚከሰቱ በጥሩም ሆነ በበጎ ባልሆነ መንገድ ሀፕን የሚያደርጉ ጉዳዮች ላይ በቀጥታም በተዘዋዋሪም በመሳተፍ የተቻላቸውን የበኩላቸውን ኮንትሪቢዩት በማድረግ ችግሮች የሚቀንሱበትን ሁኔታ እየሰሩ ያሉ በጣም ለኢትዮጵያ ከኢትዮጵያ ጎን ቆመው በጣም ብዙ ነገር ሲያደርጉ እንደነበሩ በግልጽ የምናየው ነው። እኛም በቅርበት ስለምንከታተል የኛ ኤጀንሲም ይሄ ስራው ስለሆነ እናውቃለን። አገራዊ ጥሪዎች ላይ የሚያደርጉትን ተሳትፎ እናያለን። በአገራዊ ፕሮጀክቶች ላይ የሚያደርጉትን ተሳትፎ እናያለን እና ዴይ ቱ ዴይ ኢትዮጵያ ላይ የሚደረጉትን ጫናዎችን ጭምር የዲፕሎማቲክ ጫናዎችን ጭምር እየተከታተሉ እግር በእግር የሚሰሩትን እያየን ያለ ነው እና ከዚህ አኳያ ምርጫውን የሚከታተሉት ጉዳይ እንደሆነ ኮንሰርንድ እንደሆኑ እንደውም ምክርም የሚሰጡበት የተለያዩ ዶክመንቶችን በማዘጋጀት ሳፖርት የሚያደርጉበትንም እድሎችን አይተናል። አሁን ወደ ምርጫው በጣም የቀረበ ከመምጣቱ በፊት በጣም በርካታ ሀሳቦችን ኢትዮጵያ ምን አይነት ዲሞክራሲያዊ ምርጫ ማድረግ ይኖርባታል፣ ፓርቲዎች ምን አይነት መሆን አለባቸው፣ በጣም ብዙ ስለሆኑ እንዴት መሰባሰብ ይችላሉ፣ በጣም ብዙ ዲያሎጎችን እያዘጋጁ ዲያስፖራዎች ያሳትፏቸው እንደነበረ የቅርብ ጊዜ ስታችን ነውና እይታቸው ማንኛውም በሀገራችን የሚከሰቱ ጉዳዮችን እንደሚከታተሉ እንደ ዜግነታቸው ያንን እንደሚያደርጉ በደንብ እኛም እያየን ነው። ምርጫው ላይ ያለው እይታ በዚህ ደረጃ የሚገለጽ ነው። ወይዘሮ ሰላማዊት እንግዲህ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚታወቀው የመምረጥ መብት የላቸውም። ግን እነዚህ ወገኖች አሁን ቅድም እርስዎ እንዳሉትም ለሀገራቸው ብዙ አስተዋጽኦ የሚያደርጉ ናቸው። ሀገራቸውን በገንዘባቸውና በእውቀታቸው ያግዛሉ። ከመንግስት የእርዳታም ሆነ የትብብር ጥሪ በቀረበ ቁጥር ግንባር ቀደም ደራሽ ናቸው። በሀገራቸው በመወረትም ማለት ኢንቨስት በማድረግም ወገናቸውንና ሀገራቸውን እየጠቀሙ ነው። ለምንድን ነው ታዲያ በውጭ የሚኖሩ ኢትዮጵያውያን የመምረጥ መብት የተነፈጉት? ኢትዮጵያ በምትከተለው የዲያስፖራ ፖሊሲ ውስጥ በውጭ የሚኖሩ ዜጎች ምርጫን እንዲያካሂዱ ወይም ደግሞ የሚቀጥለው በአገር ውስጥ የሚመራ መንግስት ሲመረጥ ተሳትፎ እንዲያደርጉ ዳይሬክትሊ አስቀምጧል። ነገር ግን በሀገር ውስጥ የምናደርገው ምርጫ በራሱ በጣም ከፍተኛ የሆነ ሀብት የሚፈልግ ከፍተኛ የሆነ ዝግጅት የሚፈልግ ከህግጋቱ ጀምሮ
ይሄ ተቋማት ዝግጅት ጀምሮ በጣም በከፍተኛ ሁኔታ ዝግጅት የሚጠይቅ ነው እና ይሄን ከማድረግ አኳያ በዚህኛው የምርጫ ዘመን ለማሳተፍ እጅግ አስቸጋሪ ሆኖ ነው የተገኘው። ያ ነው እንጂ በፖሊሲ ደረጃ ኢትዮጵያ የዲያስፖራ ፖሊሲ አላት። እዚህ ፖሊሲ ላይ ዜጎቿ በውጭ የሚኖሩ ዜጎች የምርጫ ተሳትፎን እንዲያደርጉ እንደሚችሉ ተቀምጧል። በህግና ይሄንን የምንፈጽምበት ወደ ታች ስናወርደው ማለት ነው የምንፈጽምበት አቅም ግን አሁን ባለው ሁኔታ እጅግ በጣም አዳጋች ሆኖ ነው የተገኘውና እርግጠኛ ነኝ ወደፊት ይሄ ነገር በደንብ መሬት ይዞ በኤስታብሊሽድ የሆነ ተቋማት በደንብ በውጭም ደግሞ እንዴት ይሄንን ወደ መሬት እናወርደዋለን የሚለው በደንብ የሚሰራበት የኛም ተቋም የሚሰራበት ጉዳይ ነው የሚሆነው። አሁንም ፖሊሲውን ከማሻሻል አኳያ ይሄን ወደ መሬት ከማውረድ ናሽናል ስትራቴጂ እያወጣን ነው ይደርሳል ብዬ አስባለሁ ወደፊት። ነገር ግን ይሄ ዳይሬክትሊ ፊዚካሊ መጥተው ወይም ደግሞ ፊዚካሊ ባሉበት ሆነው ይሄንን ምርጫ መምረጥ እድሉን አላገኙም ማለት ግን ተሳትፎ አያደርጉም ማለት ግን አይደለም። ዶክተር ጸጋዬ በምርጫ ህግ መሰረት እንግዲህ አሁን እንደተገለጸውና እንደሚታወቀው ውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን መምረጥ አይችሉም። በሌሎች ሀገራት ግን ከሀገራቸው ውጭ የሚገኙ ዜጎች ድምጻቸውን የሚሰጡባቸው የተለያዩ መንገዶች ይመቻቻሉ። እርስዎ የሚኖሩበትን ሀገር ጀርመንን ጨምሮ የሌሎችንም እስቲ አሰራር ቢያጋሩን። ወይዘሮ ሰላማዊት ሊደረግ የታሰበውን ነግረውናል። ሌላ ምን ሊታሰብበት ይገባል የሚሉት አለ? ወደ ጀርመን በምንሄድበት ሰዓት ጀርመኖች ወደ 3.4 ሚሊዮን የሚሆኑ ጀርመኖች በውጭ ይኖራሉ። እንግዲህ እነዚህ በየአራት ዓመቱ በሚደረገው የሀገሪቱ ምርጫ የሚሳተፉ ናቸው። በደብዳቤ ነው የሚመርጡት። ምርጫውን ኤምባሲያቸው ሄደው የሚመርጡበት ነው። እንግዲህ አሁን ከኢትዮጵያ ጋር እንግዲህ ያው በተለያዩ መልኮች እየተቀናቀነች ያለችው ግብጽን ከወሰድን ግብጽ የጥምር ዜግነት የፈቀደች ሀገር ነች። ግብጽ እንግዲህ ባለፈው አመት ብቻ ወደ 350 ሺህ መሰለኝ በውጭ የሚኖሩት ዜጎቿ የመረጡት እና 141 ወደሚቆጠር በዓለም አቀፍ ለዚህ ተብሎ በተቀመጠ የመምረጫ ቦታዎች ነው የመረጡት። ግብጾች ወደ 9 ሚሊዮን የሚቆጠር ነው እንግዲህ ዲያስፖራ የሚባል ያላቸው። ይሄን ካየን አሜሪካንን በመናይበት ሰዓት እነዚህ ሜክሲኮ እንደነ ጓቲማላ፣ ሄይቲ፣ ጃማይካ፣ ዶሚኒካ የመሳሰሉት ሀገሮች በዛ የተከበቡት ከፍተኛ የሆነ ዜጎቻቸው አሜሪካ ስላለ እዛ ሄደው የምርጫ ቅስቀሳ የሚያደርጉት አሜሪካ ነው። ያው ገንዘብ በመላክ ብዙ ጫና ሊፈጥር የሚችል ሐሳቦች በማፍለቅ ወደዛው ሄይቲ የሚባል ሀገር ለምሳሌ ከወሰድን ሀገራቸው የጥምር ዜግነት እንዲይዙ ይገፋፋሉ። ምክንያቱም እዛ ባሉበት ሀገር ሄደው ተጽዕኖ ፈጣሪ እንዲሆኑና ለሄይቲ ሊያተርፉላት እንደሚችል እንግዲህ በአጠቃላይ ወደ 120 ሀገሮች ናቸው በአሁኑ ሰዓት ወደ ጥምር ዜግነት ያላቸው። ኢትዮጵያም በጥምር ዜግነት ባሏቸው ሀገሮች የተከበበች ነች። ጀርመንን ስናይ ጀርመን ውስጥ 15 ሚሊዮን የውጭ ሀገር ዝርያ ያላቸው ጀርመኖች አሉ እና አብዛኛው የቱርኮች መጥተው የምርጫ ቅስቀሳ የሚያደርጉት ጀርመን ውስጥ ነው። ይሄ እንግዲህ የሌሎችን አገር ልምድ በመናይበት ሰዓት ነው። ወይዘሮ ሰላማዊት እንደጠቀሱት የሚመለከታቸው የኢትዮጵያ ዜግነት ያላቸው ነው ያሉት ቢሆንም ግን የሌላ ሀገር ዜግነት የወሰዱ ኢትዮጵያውያን ትውልደ ኢትዮጵያውያን የሚባሉትም ይመለከታቸዋል ብዬ ነው የማስበው። ምክንያቱም እነሱ በተዘዋዋሪ መንገድ ጫና ይፈጥራሉ። እዚህ የሚኖሩት የኢትዮጵያ ዜግነት ያላቸው አሁን የኢትዮጵያ ዲያስፖራ ኤጀንሲ ጥሩ ስራ ነው የሰራው ማለት ይቻላል። እንደዚህ አይነት እቅዶችን ካስቀመጠ ጥሩ ስራ ነው። ግን መብት ከኮስት ከዋጋ ከወጪ ይበልጣል። መብት ከብዙ ነገሮች ይበልጣል። ይሄ የዩናይትድ ኔሽን ሂውማን ራይትስ ኮንቬንሽንም ነው እና የኢትዮጵያ ዲፕሎማቶች እንኳን መምረጥ አይችሉም። 6 ወር ከኢትዮጵያ ሄዶ እዛ መኖር አለበት የሚል ነገር ነው ያለው። ይሄ የመምረጥ እድል ቢኖራቸው የኢትዮጵያ ዜግነት ያላቸው ትልቅ እርምጃ ነው የሚሆነው። ለወደፊቱ እንግዲህ በዚህ ከተጀመረ ትልቅ ነገር ነው የሚሆነው። የኬንያን ዲያስፖራ ከተመለከትን፣ የናይጄሪያን ዲያስፖራ ከተመለከትን በምርጫ ጊዜ የሚያደርሱት ጫና በጣም ከፍተኛ ነው። አንድ ነገር እዚህ ላይ ለማንሳት ከተፈለገ ኢትዮጵያ ውስጥ የወጣ በ1996 የወጣ የትውልደ ኢትዮጵያውያን ህግ የሚል አለ። በዛ ህግ መሰረት ገደቦች አሉ። በምርጫ መሳተፍ መምረጥና አለመመረጥ ነው የሚለው ብሔራዊ ምርጫ። ያንን ያስቀመጠ ህግ ጥሩ ነው ብዬ ነው የምገምተው። ያ ህግ እንዳለ ሆኖ በአሁኑ ሰዓት ግን በጣም የሚገርመው የውጭ ሀገር ዜግነት የያዙ ኢትዮጵያውያን በኢትዮጵያ ውስጥ የፓርቲ አባል መሆን አይችሉም የሚል ነገር ነው ያለው እና ለዚህ ደግሞ ምርጫ ቦርድ ከዛ ጋር የማይነበብ ህግ ነው ያወጣው። አሁን እኔንን በ1994 የወጣውን በ2002 በፈረንጆቹ ማለት ነው አንቀጽ 15ን ስናነብ ምንድነው የሚለው?
ከዚህ አዋጅ ጋር የሚጻረር ደንብ መመሪያ ተግባራዊ አይሆንም ይላል። አንድ ኢትዮጵያዊ የትውልደ ኢትዮጵያ መታወቂያ ያለው ትውልደ ኢትዮጵያዊ የምርጫ ቦርድ ሰብሳቢ፣ ቃል አቀባይ፣ ህግ አስከባሪ፣ የባንክ ገዢ፣ ጳጳስ፣ ሚኒስትር መሆን አይችልም የሚል ነገር እዛ ውስጥ የለም። የፓርቲ አባል መሆን አይችልም የሚል ነገር የለም። የጀርመን የሶሻል ዲሞክራቲክ፣ የግሪን፣ የአረንጓዴ ፓርቲ፣ የክርስቲያን ዲሞክራት ውስጥ ብዙ የውጭ ሀገር ዜግነት ፓርቲ ያላቸው ሰዎች አሉ። ግን ምርጫ ላይ ሄደው ብሔራዊ ምርጫ በሚባለው ለፓርላማ መወዳደር አይችሉም። ግን እዛ ውስጥ ገብተው እስከ መሪ ደረጃ መድረስ ይችላሉ። ግን መመረጥ በፓርቲ ውስጥ መመረጥ ይችላሉ እና ይሄ ህግ ራሱ ኢትዮጵያ ውስጥ ያለው ውጭ ያሉትን ኢትዮጵያኖች ሊያሰራ የማይችል ብዙ ኢትዮጵያኖች የሚፈለጉት ለኢኮኖሚያዊ ኢንቨስትመንት ለተለያዩ ነገሮች ብቻ ግን እዛ ላይ ፖለቲካዊ ጫና ለመፍጠር ምህዳሩ ላይ ጠቦ የተገኘ ሁኔታ ነው። እኔ በኩል ያየሁት እዚህ ላይ። ህሊናስ ምን የምታካፊ ልምድ አለ ከምትኖሪበት ከቤልጂየም? ሞሮለስ አሁን ከነበሩ ተናጋሪ ተናገሩት ነው። ግን ዋናው ነገር ምንድነው ወደ ኢትዮጵያ ስንመጣ በጣም ሊታሰብበት የሚገባ ነገር ነው። አይደለም እንኳን ለምርጫ ቀርቶ ተዘርዝሯል ሁሉም ነገር። ውጭ ሀገር የሚኖሩ ትውልደ ኢትዮጵያኖች ያላቸው ትልቅ አስተዋጽኦ ለሀገራቸው በዛ የተነሳ ምርጫ እንዳያደርጉ ወይም ደግሞ ፖለቲካ ፓርቲ ውስጥ እንዳይገቡ ማገዱ ለኔ ይሄ ህግ መታየት አለበት። ጥያቄው ሞር ለመንግስት ነው መሆን ያለበት። ግን ሌላው ከዛው ራሱ አንፃር የተለያዩ ብዙ ገደቦች አሉ። ለምሳሌ ኢንቨስትመንት ላይ አንዳደራጅ ኮሚቴ ሆነሽ መግባት አትችይም። ትውልደ ኢትዮጵያዊ የሆነ ሰው ግዴታ ኢትዮጵያዊ ሲቲዝን ሊኖርሽ ይገባል። ኢትዮጵያዊ ልትሆኚ ይገባል። የተለያዩ ኢቭን ራሱ በንግድ ዓለም ውስጥ በኢንቨስትመንት ውስጥ ብዙ የተለያዩ ሊሚቴሽኖች አሉ። እነዚህ ሊሰራባቸው ይገባል። አንደኛውና ዋነኛው ነገር ምክንያት ብዬ የማቀርበው ብዙ ውጭ ሀገር የሚኖሩ ትውልደ ኢትዮጵያኖች ዲሞክራሲን ኤክስፒሪየንስ አድርጎ የተማሩ አሉ። በብዙ በፕሮፌሽናል ስራ ውስጥ ያለፉ አሉ። እዚህ ሀገር በመምረጥ ሂደት ውስጥ ራሱ ኤክስፒሪየንስ ያለን ብዙ አመት የኖሩ ሰዎች ይሄንን ተሞክሮ ወደ ፓርቲው በማምጣት እንደገና ደግሞ ወደ ማህበረሰቡን በማምጣት የትምህርትም የልምድ ልውውጥም ለማድረግ ትልቅ ተጽዕኖ አላቸው። ግን ይሄንን በነፃነት ማድረግ ሳይችሉ ይሄንን ብቻ በተፈለገ ሰዓት ትውልደ ኢትዮጵያኖች ኢንቮልቭ እንዲያደርጉ ግን ዋናው ውሳኔ በሚያስፈልግበት ሰዓት ወይም ደግሞ ኢንፍሉዌንስ ማድረግ በሚገባች ሰዓት ላይ ግን ያ ማድረግ አይቻልም የሚለው ያው አያስኬድም። ምክንያቱም ውጤቱን ማየት ይፈልጋል ትውልደ ኢትዮጵያኖ አይደል እንዴ? በዲፕሎማሲ ስራ እንሰራለን። በተለያዩ ስራዎች ላይ ተሳትፈሽ የተገደበ ተሳትፎ ብቻ እንዲኖር ማድረጉ መታየት አለበት። በውጭ የሚኖሩ ኢትዮጵያውያን ለዘንድሮ ምርጫ ድምጽ መስጠት ባይችሉም በምን መንገድ አስተዋጽኦ ማድረግ ይችላሉ? ሚናቸውስ ምን ሊሆን ይገባል? ወይዘሮ ሰላማዊት። ብዙ ህጎቻችን አንዳንዶቹ እውነት ለመናገር ሚኒንግ የሌላቸው የተዘጉ በጣም በርካታ እኛ እንኳን ኤጀንሲውን በምንጀምርበት ጊዜ ዲያስፖራው ቅድም ሲገለጽ እንደነበረው ዲያስፖራው እንዳይሳተፍ የተደረጉባቸው ግን በምንም ምክንያት መሳተፉ ለሀገር ጥቅም ከመሆን ውጪ ምንም ምክንያት የሌለባቸው ጉዳዮችን እኛ ያገኘንበትና በዚህ 2 አመት ውስጥ ግን እንዲፈቱ ያደረግንባቸው ለምሳሌ ለመጥቀስ ማለት ነው የፋይናንስ ሴክተሩ በደንብ እንዲሳተፍ ሼር መግዛት ላይ እንደነዚህ አይነቶች ላይ የተቋረጠበትና በባንድ መስመር ህግ የተዘጋበት ያንን እንዲከፈት ያደረግንበት ንግድ ላይም እንደዚሁ እንዲከፈት ያደረግንበት ኮሞዲቲ ንግድ ላይ እንደዚሁ መሳተፍ አይቻልም የሚል ኢምፖርት ኤክስፖርት ላይ በእነዚህ 3 አመታት በየሴክተሩ የተሳሰሩ ነገሮችን ሲፈቱና ህግጋቶቹ ሲስተካከሉ ነው የተከረሙት ማለት ነው። በምርጫውም ደግሞ በፖሊሲ ዲያስፖራ ወይም ደግሞ በውጭ የሚኖረው ዜጋ መምረጥ አለበት ወይም መምረጥ ይችላል ተብሎ የተቀመጠው ነገር ግን ወደ ታች በህግ የተዘጋበት አሁን ቅድም ስትገልጹ የነበረው ማለት ነው። የተወሰነ ጊዜ መስራትን ስትራቴጂ አውጥቶን ናሽናል ስትራቴጂ አውጥቶ ፖሊሲው ተፈጻሚ የሚሆንበትን መንገድ ለመስራት ጊዜ ይጠይቃል ማለት ነው። ስለዚህ በተቻለ መጠን አሁን እናንተ የምትጠቅሷቸው ሀገራት ስንት ዘመናትን በሰላም ዲሞክራሲን ኤክሰርሳይዝ እያደረጉ ዜጎቻቸውን እያሳተፉ በተለያየ መንገድ በተለያየ ሁኔታ ያለፉ ሀገራት ናቸው። እነሱን ኢትዮጵያ ከነበረችበት ሁኔታ ጋር ወስደን እኩል ልናስተካክል የምንችልበት ሂደትና ሁኔታ የለም። ነገር ግን ምንድነው ማድረግ የምንችለው? መስተካከል ያለባቸውን ጉዳዮች ወደፊት እያስተካከልን መሄድ ይኖርብናል የሚለውን መውሰድ ይኖርብናል። ነገር ግን አሁን ላይ በዚህኛው ምርጫ
ፊዚካሊ መሳተፍ ዳይሬክትሊ መሳተፍ ለመቻሉ ምክንያት ምንም እኛ ተሳትፎ የለንም አስተዋጽኦ የለንም ሊባል ግን አይችልም። ሀገራችን አሁን ላይ ያለባት ጫና የውስጥ ችግር የውጭ ችግር በውጭ የሚደረጉ ጫናዎች ከአባይ ግድብ ጋር ተያይዞ የሚደረጉ ጫናዎች በጣም በርካታ ናቸው። ስለዚህ ከዚህ አኳያ በዚህ ሁሉ ጫና ውስጥ ሆና ነው ምርጫ አደርጋለሁ ቅድም እንደተባለው ሌጂቲሜት የሆነ መንግስት ያስፈልገናል። ምርጫው ማድረጋችን አንዱ ወይ ነው አንዱ ወደ ሶሉሽን የምንሄድበት ወይ ነው በራችን ነው ብለን ነው ተብሎ ነው የሚወሰደው እንደ ሀገርና ያንን ማድረጋችን አማራጭ የሌለው ነገር ነው። ስናረግ ሰላም በጣም ኢምፖርታንት ነው። ሰላማዊ እንዲሆን ደግሞ በውጭ ያለው ዜጋ በውጭ ያለው ዲያስፖራ የሚያደርገው አስተዋጽኦ ከፍተኛ ነው። ስትወያዩ የምትነጋገሩት ነገር ህትመት ላይ የሚጻፈው ነገር ሚዲያ ላይ የሚወጣው ነገር ሶሻል ሚዲያ ላይ የሚነገረው ነገር በሙሉ እዚህ ይታያል። እዚህ እንደ ምግብ እንደ መቀስቀሻ የሚወሰድበት ነው። ስለዚህ ምርጫ በራሱ መፍትሄ ነው ብለን ባንወስድ ወደ መፍትሄ የሚወስደን መንገድ ሊሆን ስለሚችል ያንን ከማድረግ አኳያ ግን በተቻለ መጠን የህዝቦች ሰላም የተጠበቀበት ፍትሃዊ የሆነ ሁሉም የውጤቱን በጸጋ መቀበል የሚችልበት አሸናፊውም ተሸናፊውም ማለት ነው። ስለዚህ ይሄ እንዲሆን ግን በሌሎችም መድረኮች እያደረገውን አስተዋጽኦ በዚህም መድገም ይኖርባቸዋል የሚል እምነት ነው ያለኝ። ዶክተር ጸጋዬ ትልቁ ተሳትፎ ሀሳብ የማመንጨት ይመስለኛል። ከዚህ ከውጭ ብዙ የዲሞክራሲ ልምድ የምንሰበሰብበት ይመስለኛል። አሁን እንደ ጀርመን ወደ ቤልጂየም የተለያዩ ሀገሮች በሚኖርበት ሰዓት ግን ያ ማለት እኛ የበለጠ እናውቃለን ማለትም አይደለም እና ለኢትዮጵያ ለሀገራችን ደግሞ በተለያዩ ነጥቦች ግብአት ሊሆኑ የሚችሉ በእውቀት ሽግግር ላይ በፖለቲካ አደረጃጀት ላይ አሁን ቅድም እንደገለጽናቸው በዚህ ላይ መስራት አለባቸው ይሄ ነው ጥያቄያችን ብለን በመጠየቅ ነገሮችን ሁሉ ማስቀየር የሚቻልበት ነገር ያስፈልጋል። ከኢትዮጵያ ደግሞ እኛ ወኩላችን የምንጠይቀው የኢትዮጵያ ያለው ያስተሳሰብ ለውጥ አሁን የዲያስፖራ ኤጀንሲ እንደጀመረው አይነት የኢንስቲትዩት መቀየር ብቻ ሳይሆን እዛ ያለው ሰው ስለ ዲያስፖራ ስለሚለው ወይም ውጭ ስላሉ ሰዎች ያስተሳሰብ ለውጥ እንዲኖረው ያስፈልጋል። ከኛ ጥቅም የሚፈልግ ብቻ ሳይሆን ለኛም ምን ጥቅም ያስፈልጋል የገንዘብ ብቻ ሳይሆን የአእምሮ እርካታ በአገራችን የምንደሰትበት ልኖር የምንችልበት በተለይም ደግሞ ጋራንቲ ይሄንን ጋራንቲ ምንድነው ዋስትና እናቀርብላቸዋለን የሚል ይሄ ነው። ሌላው ደግሞ ሞደርን ቴክኖሎጂ ብዙ ነገሮችን ስለቀየረ በዚህ ተሳትፏችን በአካል ብንነጠልም ግን እዛ ካለው እኩል የማድረግ ሁኔታዎች እየተፈጠሩበት ስለሆነ በዚህ ዲጂታላይዜሽን ጊዜ የኛን ሊያሳትፍ የሚችል እኛም ከዚህ ሆነን ልንረዳ የምንችልባቸው መድረኮች ሊፈጠሩ ይችላሉ። አሁን እና ያያየን ነው ዙም ዌቢናር ውጭ ካሉ ኢትዮጵያኖች ጋር የፖለቲካ ፓርቲዎችም አብሮ ንግግር የሚያደርጉበት በምርጫው ጊዜ ጥያቄዎች ከውጭ ቀጥታ ሊቀርብላቸው የሚችል እንዲህ አይነት ነገሮች ቢኖሩ ጥሩ ይመስለኛል። ህሊናስ በተለይ ለአሁኑ የ2013 ምርጫ ትውልደ ኢትዮጵያዊ ወይም በውጭ የሚኖረው ኢትዮጵያዊ ሚና ምን ሊሆን ይገባል ነው የምትዩ? ዋነኛው ነገር እኔ አቀራርቦ ውይይት ማድረግ ላይ በጣም ትልቅ ስራ መስራት እንችላለን። እንደተባለው የተለያዩ መንገዶች ስላሉ አሁን ላይ ግዴታ በአካል መገናኘት የለብንም፣ ግን የተለያዩ የፖለቲካ ፓርቲ አመራሮችን በመጋበዝ እነሱን ማወያየት ወገንታዊ ሳንሆን እኛ ይሄንን ማድረግ የምንችል ይመስለኛል። ካለንበት ማኳያ በተለያዩ የህዝባችን ጥያቄዎች አሉ። እነሱን በማንሳት የፖለቲካ ፓርቲዎች አሁን ላይ ያላቸው አቋም ኢትዮጵያን እንደ ሀገር ከማስቀጠል ጋር ያላቸውን ተጽዕኖ የተጋረደብንን ደግሞ ትልቅ ፈተና እነሱ ራሳቸው በበኩላቸው የሚያደርጉትን አስተዋጽኦች የተለያዩ ቶፒኮችን በማንሳት ማወያየት ማቀራረብ የዲሞክራሲ ሂደት በሪዮት ልትለያይ ትችላለች እንጂ እንደ ሀገር እንደ ማህበረሰብ አገራችን የምናስቀጥልበት ነገር ላይ መስማማት መቻል አለብን እና ሌላኛው ምንድነው ምርጫውን የሚቀበል ማህበረሰብ ውጤቱን የሚቀበል ማህበረሰብ ስላላፈራን አሁን ላይ ያሉትን ስሜታዊ ነገሮችን ስለምናይ በተለይ ሴቶች እናቶችና ሽማግሌዎችን በትክክል ለዚህ ምርጫ አዘጋጅተው ልክ እንደ ኢንተርቬንሽን አዘጋጅተው በስነ ስርዓት የሚገጥመንን ችግር ለመወጣት
ጥሩ ዝግጅት ማድረግ ያለብን ይመስለኛል። ያንን ዝግጅት እንዲደረግ የውጭ ያሉ የምንኖር ትውልደ ኢትዮጵያውያኖች መርዳት በምንችለው መልኩ መርዳት አለብን። ዲያስፖራ ወይም በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጽንፍ የያዘ በጎሳ ወይም በዘር በአካባቢ ላይ የተመሰረተ የፖለቲካ አቋም ያራምዳሉ ነው የሚባለው። እርስ በርሳቸውም ሀገራዊ በሆኑ ትላልቅ ጉዳዮች ላይ እንኳን እንደ አንድ ሀገር ትውልድ የጋራ አቋም ሲይዙ አይታይም። ወደ መግባባት መቻቻልና መደማመጥ ሄዶ ሀገር ቤት ላለው ወገን የተሻለ አስተዋጽኦ የሚያደርግበት መንገድ አለ ትላላችሁ ወይ? በዚህ ረገድስ ከመንግስት ምን ይጠበቃል? ማን ነው ይህን ማድረግ ያለበት ትላላችሁ? ዶክተር ጸጋዬ። ለኔ የማስበው ምንድነው ቅድምም ልል የፈለኩት የምርጫ ታዛቢዎች ከዲያስፖራ ከውጭ ካለው መልምላችሁ ላኩ ወይም ላኩ ቢባል ጥሩ ይመስለኛል። አንደኛ፣ ሁለተኛ በጣም የተለያየ አመለካከት ያላቸው በብዛት የሚታይበት ጊዜ ነው ሆነ ያለነውና ያ ደግሞ ሊፈታ የሚችለው አብዛኛው ጊዜ የሚያቀራርቡ ውይይቶችን በመፍጠር ይመስለኛልና የሐሳብ መሪዎችን ዋነኛዎቹን በመውሰድ የማቀራረቡ ውይይቶችን በማድረግ በተለይም አሁን የማየው ጥሩ ያልሆኑ ባህሎች አሉ። በትዊተር በፌስቡክ ላይ ይሄ አኖኒም በሆነ ማንነቱ በማይታወቅ መልክ መሰዳደብ፣ ስም ማጥፋት፣ ማኒፑሌሽን ሳይኮሎጂ፣ የኮንስፓይረሲ የሴራ አመለካከት ብዙ ነገሮች የምናያቸዋለን እና እነዚህ አይነት ነገሮች እንዲቀረፉ የኛም ውጭ ያለውም የተለያየ ሐሳብ እንዲከበር ሰውና ንግግርን ሰውና ሐሳቡን ለያይቶ መቻል ለማየት የሚያስችል ሁኔታዎች ለመፍጠር የሚያስችለው አንደኛው አቀራራዊ ውይይቶችን ምንድነው የምትፈልጉት ብሎ በመጠየቅ እና ለዛም የበሰሉትን በመጋበዝ ይመስለኛል። እንግዲህ ዛለ ወይዘሮ ሰላማዊት የተከፋፈለውን ዲያስፖራ እንደው ወደ መግባባት መቻቻል መደማመጥ እና ወደ ሀገርም ላለ ወገኑ የተሻለ ስራ እንዲሰራ ለማድረግ ምን አይነት መንገድ አለ ብላችሁ ነው የምታስቡት በእናንተ መስሪያ ቤት በኩል? እንግዲህ የዚህ የዲያስፖራ ኤጀንሲ አንድ ዲፓርትመንት በተለይ በዲፓርትመንት ደረጃ ከፈጠርናቸው ስራዎች አንዱ የዲያስፖራ ኮሚኒቲ ዴቨሎፕመንት ብለን የያዝነው አንድ ዲፓርትመንት አለ። እዛ ውስጥ በዋናነት ከምንሰራቸው ስራዎች ዋነኛው ዲያስፖራው በራሱ መከፋፈል፣ መለያየት በጣም በተለያየ መልኩ አንድ ላይ መቆም አንድ ላይ መሆንን ያልቻለበት በተለያየ መንገድ ከዚህ ቀደም ያለን የነበረን ሁኔታ ያንን በደንብ የሚገልጽ መሆኑን ያየንበት ነውና ይሄ እንዲመጣ በተቻለ መጠን መሰራት አለበት ብለን የገባንበት ነው። አንዱ ስራችን ነው ማለት ነው እና ይሄን ከማድረግ አኳያ የዲያስፖራ ኦርጋናይዜሽኖች አሶሲዬሽንስ እና በተለያየ መልኩ ስብስቦች በተለያየ መንገድ የተሰባሰቡ ራሳቸውን በተለያየ ስም የሚጠሩ ግን አንዳቸው ከአንዳቸው የማይነጋገሩ አንዳቸው ከአንዳቸው የሚጣሉ የሚቃረኑ በጣም በርካታ አሉ። እኛ ጋርም እዚህ የሚመጡ እዛም ሄደን የምናገኛቸውና እነዚህ አንድ ላይ የሚሆኑበትን ስትራቴጂ ነድፈን እየሰራንበት ነው ያለነው። በተቻለ መጠን ሁሉም አትሊስት በየአህጉሩ አንድ የሚሆንበትን በየሀገሩ አንድ የሚሆንበትን እና በአገር ቤትም አማካሪ ምክር ቤት ፈጥረን በክቡር ጠቅላይ ሚኒስትራችን ኦር በምክትል ጠቅላይ ሚኒስትራችን ኦር በሌላም ኃላፊ የሚመራ አማካሪ ምክር ቤት ኖሮን ሲት ኖሯቸው እነዚህ ተወካዮች ዲያስፖራው በልቡ ያለውን ነገር መስጠት የሚችልበት አድቫይዝ ማድረግ የሚችልበት ተጽዕኖ ማድረግ የሚችልበት በአገር ቤት እየሆኑ ያሉትን ጉዳዮች ላይ ቅድም ሲገለጽ የነበሩ አይነት ዲያሎጎች ሊሆኑ ይችላሉ ማድረግ የሚችልበትን እድል ይፈጥራል ብለን ስትራቴጂውን ነድፈን መስራት ጀምረናል። እንደምታውቁት ሰውን ወደ አንድ ማምጣት እጅግ በጣም ከባድ ሆኖ ያገኘነው ግን ተስፋ አልቆረጥንም፣ እየሰራንበት ነው ያለነው ማለት ነው። ቅድም እንደተገለጸው ኦፒኒየንን ሊድ በማድረግ ዲያሎጎችን በመፍጠር ሀሳቦችን በመፍጠር ሰላማዊ እንዲሆን ኮንትሪቢዩሽናችሁ ከፍ ያለ ነውና ይሄንን እንድታደርጉ ጠይቃችኋለሁ ለማለት ፈልጌ ነው። አመሰግናለሁ። ህሊናስ በዲያስፖራው መካከል ያለውን አለመግባባት እንዴት ነው መፍታት የሚቻለው ትያለሽ?
አንድና አንድ ነው። በማቀራረብ ነው። በየተለያየ በተለይ መንግስት ድጋፍ ያስፈልጋል። መጀመሪያም በፊት ላይ መከፋፈሉ የመጣበት አገር ውስጥ ባለው መከፋፈል ነው። ያው እዚህ የምንኖር ሰዎችም የተከፋፈለው ግን አንድ ትልቅ መረሳት የሌለበት ነገር አገሩን የሚወደው በዘር ያልተከፋፈለው ሞር ሳይለንት ኮሚኒቲ ሆኗል። እዚህ ለምንድን ያኛው ሞር አግሬሲቭ ነው። በዘር ስድድብ አለው። አሁን ቅድም እንደተገለጸው በጣም ሶሻል ሚዲያ ላይ እዚህ እንግዲህ ቤተሰብ አለሽ፣ ፋሚሊ አለሽ፣ ስራ አለሽ እና ያንን ነገር ውስጥ መግባት ስለማይፈልጉ በጣም አገራቸውን የሚወዱ የተማሩ ማቀራረብ የሚችሉ ትልልቅ ሰዎች ሳይለንት ሆነው የራሳቸውን ኑሮ ለመኖር የተገደዱ አሉ። ብዙውን የማውቃቸው ራሱ እና እነዚህ ሰዎች ወደፊት መተው አገራቸውን የማዳን ላይ ለማቀራረብ ላይ መስራት አለባቸው። ይሄንን ጠንክረን ተጋግዘን መስራት አለብን። የምኖርበት ቤልጂየም በተለያዩ ኦፖርቹኒቲዎች አጋጣሚዎች ተባብረን ተስማምተን ለመስራት እየተሞከረ ነው። እንደተባለው የተፈለገበት ቦታ ላይ ባንድ የሚደርስ አይደለም። ብዙ ጥንካሬ የሚጠይቅ ብዙ ማቀራረብ፣ ትዕግስት፣ መቻቻልን የሚጠይቅ ነው። ብዙ አገር ቤት ያለውም ደግሞ ለዚህ ይሄንን ፕሮሰስ አያቀለው። ለምን አንድ ወገን ይገደላል ወይ አንዱ እንደዚህ ይሆናል። ከዛ እዚህ ያለው ደግሞ ኢሚዲየትሊ እዚህ ያለው ውጤቱን ታይዋለሽ። እዚህ ሀገር ያኮርፋል ወይ ደግሞ ማህበራዊ ግንኙነቶች ላይ አይገኝም፣ ስብሰባዎች ላይ ታያለሽ ኢሚዲየትሊ ኢምፓክቱን እዚህ እና የሀገር ቤት ሰላም መሆን እዚህ ላለው ለዲያስፖራ አንድነት በጣም ትልቅ ተጽዕኖና ሚና አለው። ዶክተር ጸጋዬ ደግነህ፣ ወይዘሮ ሰላማዊት ዳዊት እንዲሁም ህሊና ሙላቱ በምርጫ 2013 የዲያስፖራው ሚና ላይ በአተኮረው ውይይት ሀሳባችሁን ስላካፈላችሁ